በዛሬ ቪዲዮ የጅማ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ በማድረግ የተለያዩ ጥያቄዎችን ያላችሁበትን ዩኒቨርሲቲ በቀላሉ አክሰስ ማድረግ እንድትችሉ ለማሳሰብ እንወዳለን። እስከዚህ ቪዲዮ መጨረሻ ድረስ በመቆየት ጥያቄዎች ከአመት ዓመት የመደጋገም ባህሪ ስላላቸው በተለይ ያላችሁበት ዩኒቨርሲቲ ጥያቄዎች ስለሚደገሙ እነዛን የሚደገሙ ጥያቄዎች የማግኘት ፕሮባቢሊቲያችሁን እስከ ቪዲዮ ፍጻሜ በመቆየት እንዲጨምሩ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። አንደኛ in augmented reality there is no change in perception of reality። ጥያቄው ምንድነው እያለን ያለ በኦግመንትድ ሪያሊቲ ውስጥ ስለ እውነታው ባለን ግንዛቤ ላይ ምንም አይነት ለውጥ የለም ወይም ደግሞ ምንም አይነት ለውጥ አይጨመርም እያለ ነው። በነገራችን ላይ ኦግመንት የሚለው ቃል አሳደገ ጨመረ የሚል ትርጓሜ ያለው እና ኦግመንትድ ሪያሊቲ ምሳሌ መስላችሁ ካሜራችሁ ላይ ስትነሱ ምናምን የውሻ አፍንጫ ምናምን የሚያደርግባችሁ ግላስ የሚጨምርላችሁ አስቂኝ ጆሮ ምናምን የሚጨምርባችሁ ዘውድ የንጉስ ዘውድ ካሜራችሁ ስትነሱ ፎቶ ማለት ነው። እና እንደዚህ ሲጨምር እያደረጋችሁ ስትነሱ ይሄ የኦግመንትድ ሪያሊቲ ምሳሌ የሚሆነን ነው። እና ይሄ በእውነት እናንተ የውሻ አፍንጫ የላችሁም ወይም ደግሞ አስቂኝ ጆሮ የላችሁም። ይሄ በእውነተኛው ካለው ላይ ተጨማሪ ነገር ስለጨመረበት ወይም ደግሞ ቼንጅ ስላሳየ ነው ማለት ነው። ስለዚህ ከእውነታው ካለን ፐርስፔክቲቭ ግንዛቤ ወይም ደግሞ ከእውነታው ካለን ይቀይረዋል፣ ፐርስፔክቲቭን ይቀይረዋል ማለት። ስለዚህ አንደኛ ጥያቄ ምንም አይነት ኖ ቼንጅ የለውም፣ ምንም የሚለውጠው ነገር የለም እያለን ስለሆነ ይሄ ፎልስ ነው ማለት ነው። ሁለተኛ ጥያቄ the data processing layer shares the result of data processing with other connected devices via the sensor layer። ጥያቄው ምንድነው እያለን ያለ ዳታ ፕሮሰሲንግ ላየር ወይም ደግሞ የዳታ ማቀነባበሪያ ክፍል ምንለው የተቀነባበረው ወይ ደግሞ ፕሮሰስ የሆነውን ዳታ በሴንሰር ክፍል አማካኝነት ከሌሎች ተገናኙ መሳሪያዎች ጋር ያገናኛል ወይም ደግሞ ኮኔክሽን ይፈጥራል እያለን ያሉ። ይህ ትክክለኛ ያልሆነ ሐሳብ ነው። ምክንያቱም አይኦቲ አርኪቴክቸር ውስጥ ሴንሰር ላይ ወይም ደግሞ የሴንሰር ክፍል የምንለው ዋናው ጥቅሙ የሚባለው መረጃን ሴንሰር የሚለው ቃል ራሱ እንደምትተረዱት ሴንስ የማድረግ ወይም ደግሞ አምስቱ የስሜት ሕዋሳቶች ምንድነው የሚያደርጉት ከውጭ ካለው ኢንቫይሮንመንት ምንድነው መረጃ መሰብሰብ፣ አፍንጫ ከሆነ ማሽተት፣ አይን ከሆነ የተለያዩ መረጃዎች የሚታዩ ነገሮች መሰብሰብ ነው አይደለ? ስለዚህ ሴንሰር ላይ የሚለው ደግሞ ከዛ የተወሰደ ቃል ነው። ሴንስ ማለት የአካባቢ ያሉትን ነገሮች መረጃ የመሰብሰብ ሂደት ነው ሴንሰር ሌየር ማለት ነው። ስለዚህ እንጂ ኮኔክሽን መፈጠር ወይም ደግሞ የተቀነባበረው መረጃ ማድረግ የሴንሰር ሌየር ዓላማ አይደለም ማለት ነው። በአይኦቲ አርኪቴክቸር ውስጥ ፕሮሰስ የሆነውን ዳታ ከሌሎች ዲቫይሶች ጋር ሼር የማድረግ ሂደት በኔትወርክ ላየር ነው እንጂ የተቀነባበረን ዳታ ሼር የማድረግ ሂደት በኔትወርክ ላየር ነው የሚካሄደው። እና የሴንሰር ላየር ዋናው ጥቅሙ መረጃን የመሰብሰብ ነው እንጂ እነዚህን ሼር የተቀነባበሩ ዳታዎችን የማገናኘት ስራ አይሰራም። ስለዚህ ሁለተኛ ጥያቄ ፎልስ ይሆናል ማለት ነው። ሶስተኛ ጥያቄ ኢንተግሬቲንግ ኢቲክስ into technology at earlier development stage can guarantee that the technology will not be abused in the future። ሶስተኛ ጥያቄ ምንድነው እያለን ያሉ ቴክኖሎጂን ከስነ ምግባር ወይም ደግሞ ከኢቲክስ ጋር ማካተት የቴክኖሎጂ ወደፊት አላግባብ ጥቅም ላይ እንዳይውል ዋስትና ይሰጣል እያለን ያሉ። ይሄ ነገር ኢቲክስ ከቴክኖሎጂ ጋር አንድ ላይ መሆኑ ልክ ነው ይሆናል ማለት ጥቅም ላይ እንዳይውል ይቀንሰዋል፣ ሬዲዩስ ያደርጋል። ምንም ጥያቄ የለውም። ኢቲክስ ያለው ሰው ቴክኖሎጂም ጥሩ ነገር ላይ ያውለዋል ተብሎ ይታሰባል። ነገር ግን አንድ ነገር አለ። የሰው ልጅ አይገመት ፍጡር ነው። ማለትም የሰው ፈጣሪ ከሰጣቸው ለሰው ልጅ ከሰጠው አንዱ ትልቅ ጸጋ የሚባለው ነገር ምንድነው? በነፃ ፍቃድ የሚባል ነገር አለ። ምንም 30 ነገር ብታስተምሩት የሰው ልጅ መጨረሻ ላይ ግን የራሱ ነፃ ፍቃድ አለው።
እና ስለዚህ ጥሩ ነገር እንኳን ተምሮ የሰው ልጅ መጨረሻ ላይ ምን ሊሆን ይችላል ያን ቴክኖሎጂ መጥፎ ነገር ሊያውለው ይችላል ዋስትና ሊሰጠን አይችልም ወደፊት ጋራንቲድ ሙሉ በሙሉ ዋስትና ልንጥልበት የማንችለው ነገር ነው መጥፎ ነገር እንደማያደርግበት ማለት ነው ስለዚህ የሰው ልጅ አይገመቴ በመሆኑ ምክንያት ኢቲክስ ማካተታችን ጥሩ ሆኖ ሳለ ነገር ግን ጋራንቲ የሚሰጥ ዋስትና የሚሰጥ ነገር ግን አይደለም ማለት ነው ስለዚህ ሶስተኛ ጥያቄ ፎልስ ትክክለኛ መልስ ይሆናል ማለት ነው አራተኛ ጥያቄ AI machines are highly reliable and can perform the same action multiple times with high accuracy ብሎ ጥያቄን ያለን የAI ማሽኖች በጣም አስተማማኝ ወይም ደግሞ highly reliable እና አንድን ተግባር ደጋግሞ multiple times with high accuracy በትክክለኛ መንገድ ማከናወን ይችላሉ እያለን ያለው ይሄ ትክክለኛ መልስ ሐሳብ ነው ምክንያቱም አንዳንድ ሰዎች እንደውም እንት ሲሉ አንድ ስፔሲፊክ ታስክ ላይ በጣም ሃይሊ እንት ሲሆን ይሄ ሰው AI ነው ይባላል ምክንያቱም ከዛ ታስክ ውጭ ብዙ መስራት አይችሉም ነገር ያን ታስክ በደንብ ወደውት ብዙ ጊዜ ማድረግ የሚችሉ ሲሆን ማለት ነው እና AI ማሽኖች አንድን ታስክ ስሜት ስለሌላቸው አይሰለቹም ምንም አይነት የመሰላቸት ስሜት ሳያሳዩ ለብዙ ጊዜ በተደጋጋሚ ሁኔታ መሰራት ይችላል ሁለተኛ ደግሞ ያን ሲያደርጉ ፕሮግራም የተደረጉበት ነገር ስለሆነ ሁሉ ጊዜ የሚያደርጉት ነገር ተመሳሳይ የሆነ ነገር ነው ስለዚህ ልትተማመኑባቸው ትችላላችሁ ከዛ ከፕሮግራም ከተደረጉበት ውጪ ሊያደርጉ አይችሉም እንደሰው አይገመት ያደሉም እነሱ ይገመታሉ ፕሮግራም ከተደረጉበት ውጪ ምንም ነገር ሊያደርጉ ስለማይችሉ ማለት ነው ደግሞ የሚሰሩት ስራ ደግሞ ትክክል አኩሬሲው ከፍ ያለ ነው ስለዚህ አራተኛ ጥያቄ ትክክለኛ መልስ ነው ትክክለኛ ሐሳብ ስለሆነ ጥሩ እንለዋለን አምስተኛ ጥያቄ Motion sensors collect information about the physical position and orientation of the IoT device. ጥያቄው ምንድነው ያለን ያለ የእንቅስቃሴ ሴንሰሮች ወይም ደግሞ motion sensors የምንላቸው ስለ IoT መሳሪያዎች አካላዊ አቀማመጥ እና አቅጣጫ መረጃ ይሰበስባሉ ያለን ያለው ይሄ ትክክለኛ ሐሳብ ነው motion sensors የሚባሉ ጥቅማቸው የአንድ መሳሪያ እንቅስቃሴ ፍጥነት እንዲሁም የትኛውን አቅጣጫ ይዞ እንደሚሄድና ማለትም ኦሪንቴሽኑን ለመለካት የሚያገለግሉ መሳሪያዎች ናቸው ስለዚህ በዚህ እሱም ይያለን ያለው ይሄ ትክክለኛ ሐሳብ ስለሆነ ትክክለኛ መልስ ነው ማለት ነው አምስተኛ ጥያቄ multiple choice አንደኛ ጥያቄ which of the following is not consumer connected device ከዚህ ጥያቄው ምንድነው ያለን ያለ ከሚከተሉት ውስጥ የደንበኛ መሳሪያ ወይም ደግሞ ኮንሱመር ኮኔክትድ ዲቫይስ ያልሆነው የትኛው ነው ያለን ያለው ኮንሱመር ኮኔክትድ ዲቫይስ ማለት እናንተ ልትገለገሉባቸው የሚችሉ እናንተ ልትገለገሉባቸው የሚችሉ ማለት ነው ኤ ስማርት አፕሊካንስ ስማርት የቤት እቃዎች ማለት ነው ቢ ዌሬብልስ ማለት ደግሞ ሊለበሱ የሚችሉ ለምሳሌ ስማርት ግላስ ሊሆን ይችላል የስማርት መነጽር ሊሆን ይችላል ስማርት ቀለበት ሊሆን ይችላል ስማርት የሆነ ቀለበት እነዚህ በሙሉ ስማርት ዌሬብልስ ይባላሉ እናንተ ልትገለገሉባቸው ትችላላችሁ ኤም ስማርት አፕሊካንስ እናንተ ልትገለገሉበት ትችላላችሁ ሲ ስማርት ስፒከርስ እነዚህ ስማርት ስፒከሮችንም እናንተ ልትገለገሉባቸው ከቤታችሁ ልትጠቀሙባቸው ትችላላችሁ ማለት ነው ነገር ግን ስማርት ትራፊክ ቴክኖሎጂስ ኮንሱመር አይደሉም ማለት ኮንሱመር ዲቫይስ አይደሉም እናንተ ግለሰብ ሊጠቀምባቸው የሚችሉ አይደሉም ይልቁንም የማህበረሰብ ወይም ደግሞ መሰረተ ልማት ናቸው እነዚህ መሰረተ ልማቶች እንደ ማህበረሰብ ነው እንጂ አንድ ሰው ብቻ ኮንሱመር ኮኔክትድ ዲቫይስ አይደሉም ማለት ነው ስለዚህ ዲ ስማርት ትራፊክ ቴክኖሎጂስ እናንተ ትራፊክ ቴክኖሎጂን ልትጠቀሙባቸው ስለማትችሉ አንደኛ ጥያቄ ዲ ትክክለኛ ያልሆነ የኮንሱመር ኮኔክትድ ዲቫይስ መገለጫ ያልሆነ ሐሳብ ስለሆነ ትክክለኛ መልስ ይሆናል ማለት ነው ሁለተኛ ጥያቄ which of the following correctly describe about optical see-through visualization technology A the real world is seen through half transparent mirror in front of the user's eyes B the user can see the virtual and real information at the same time C it uses an HMD that employs optical combiner to merge the image within an open view HMD D all E
all except a። ሁለተኛ ጥያቄ ምንድነው እያለን ያለ ስለ ኦፕቲካል ሲስሩ ትክክለኛ እይታ ወይም ደግሞ ትክክለኛ መግለጫ የትኛው ነው እያለን ያለው ኤ። በመጀመሪያ ደረጃ ኦፕቲካል ሲስሩ ማለት ምን ማለት ነው? የአርጉመንትድ ሪያሊቲ ክፍል ሆኖ ቴክኖሎጂው ተጠቃሚው እውነተኛውን ዓለም በከፊል ወይም ደግሞ ግልጽ በሆኑ መስታወቶች ማየት ይችላል። ማለትም አርጉመንትድ ሪያሊቲ ላይ እንዳየነው ሁለቱ ቨርቹዋል ሪያሊቲውን እና ሪያሊቲውን እውነተኛውን ሪያሊቲ አገናኝተን የምናይበት አይደለ? በቃ የሱ ክፍል ነው ኦፕቲካል ሲስሩ እንደዛ ነው የሚያገለግለን። እንደ ኦግመንትድ ሪያሊቲ ነው ማለት ነው። እና ከዚህ ላይ ለምሳሌ ኤ ምንድነው እያለን ያለው the real world is seen through half transparent mirror in front of the user's eye። እንደው ጥያቄው እያለን እውነተኛው ዓለም በተጠቃሚ አይን ፊት ባሉ በተገጠሙ ትራንስፓረንት በሆኑ ወይም ደግሞ በከፊል ግልጽ በሆኑ መስታወቶች በኩል ይታያሉ እያለ ነው። ይሄ እውነተኛ ሐሳብ ነው። እውነተኛውን ዓለም በኦግመንትድ ሪያሊቲ ጊዜ ታዩታላችሁ። እውነተኛው ዓለም አይጠፋም፣ ይታያል። ከቨርቹዋል ወይም ደግሞ መስታወቱ ግላሱ በሚፈጥርላችሁ ሪያሊቲ ቨርቹዋል ሪያሊቲ ጋር ኮምባይን ሆኖ ይታያሉ ስለሚታዩ። ስለዚህ እውነተኛው ዓለም በተጠቃሚ ከፊል ይታያል የሚለው ትክክለኛ ሐሳብ ይሆናል ማለት ነው። ኤ ቢ the user can see the virtual and real information at the same time። ይህም ትክክለኛ የኦግመንትድ መገለጫ ነው። ኦፕቲካል ሲሰሩ የኦግመንትድ አንዱ ክፍል ስለሆነ ትክክለኛ ሐሳብ ይሆናል ማለት ነው። ተጠቃሚ ምናባዊ ወይም ደግሞ ቨርቹዋል የምንለው እና እውነተኛው መረጃ በአንድ ጊዜ ማየት ይችላል እያለ ነው። እውነተኛ ሐሳብ ነው ይሄ። ለምሳሌ ይሄ ግላሱን ብትለብሱት ማለት ነው። ይሄ ኦፕቲካል ሲስሩ ግላስ ብትለብሱ ምንድነው የሚያሳያችሁ? እንትን ላይ ላይክ ማሽን ላይ ምናምን ብትቀርቡ ማሽኑ የተበላሸ ማሽን ቢሆን እንዴት መጠገን እንዳለባችሁ ያሳያችኋል። እንዴት ስራ ላይም ስትውሉ እንዴት መጠቀም እንዳለባችሁ ይሄን በሙሉ ያሳያችኋል ማለት ነው። ስለዚህ ማሽኑ ምንድነው ሪያሊቲው ትክክለኛ እንትን ነው። እንዴት እንደምትጠግኑት ግን እውነተኛው ዓለም ላይ የሌለ ነገር ግን ቨርቹዋል የፈጠረው ነገር ነው። ስለዚህ ሁለቶችን ምን አደረገ በተመሳሳይ ሰዓት አሳያችሁ ማለት ነው። ስለዚህ ትክክለኛ የሆነ ኦፕቲካል ሲስሩ ወይም ደግሞ የአርጉመንትድ ሪያሊቲ መገለጫ ስለሆነ ቢም ትክክለኛ መልስ ይሆናል ማለት ነው። ሲ it uses a HMD that employs optical combiner to merge the image within an open view HMD። ይሄ HMD ማለት ከዚህ ላይ ከምስሉ ላይ እንደምታዩት መነጽር የሚመስል መሳሪያ ነው እና በሁለት አይነት HMD መሳሪያዎች አሉ። ማለትም HMD ሲተነተን ይሄ ሄድ ማውንትድ ዲስፕሌይ ነው እና ሁለት አይነት አሉ። አንዱ VR አለ፣ የቨርቹዋል ሪያሊቲው ሄድ ማውንትድ ዲስፕሌይ አለ። ሁለተኛ ደግሞ የአርጉመንት ሪያሊቲው ወይም ደግሞ ኦፕቲካል ሲዘሩ ማለት ነው አለ ማለት ነው። በአርጉመንትድ ሪያሊቲ ጊዜ ማለት ነው ሁለቶች ሪያሊቲውንና ቨርቹዋል ሪያሊቲው ምንድነው ሆኖ የሚታዩት መርጅ አድርገው ሁለቱም አንድ ላይ ዘሴም ታይም ይታያሉ አላልም ቢላይ ከዚህ ላይ መርጅ የምትለውን ቃል ቢያት ዘኢሜጅ ኮምባይን ያደርጉና መርጅ አድርገው አንድ ላይ አንድ ምስል መስለው ይታያሉ ማለት ነው በኤችኤምዲ ጊዜ። ነገር ግን በቨርቹዋል ሪያሊቲ ጊዜ መርጅ ሳይሆን የሚያደርገው ሪያሊቲውን ትክክለኛ እውነታው ማለት ነው። ቨርቹዋል ሪያሊቲ ማለት ሙሉ በሙሉ በኮምፒውተር ወይም ደግሞ መሳሪያው በፈጠረው ዓለም ስትሆኑ ማለት ነው። በሱ ጊዜ ምንድነው መሰላችሁ የሚሆን ብሎክ ነው የሚያደርገው። ብሎክ ነው እንጂ መርጃ ያደርጉ አንድ ላይ ይታዩ። ስለዚህ ሲ ትክክለኛ ሐሳብ ነው ማለት ነው። ስለዚህ በሁሉ ኤቢሲ ትክክለኛ ሐሳብ ስለሆኑ ሁለተኛ ጥያቄ ዲ ኦል ኦፍ ዘ በሚለው ትክክለኛ ሐሳብ ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። በቀጣይ የትኛውን ሳብጀክት እንድንሰራላችሁ ትፈልጋላችሁ ኮሜንት ላይ አሳውቁን። ሰብስክራይብ በማድረግ ቀጣይ ቪዲዮ በምሰራበት ሰዓት እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።